ትላንትና ምን ብያችሁ ነበር ውዶቼ? እኔ እኮ እንደኔ ስማርቱ ነው ብያችሁ ነበር እኮ እንደኔ ስማርቱ ነው። አሪቃችሁ አስቡ አላልኳችሁም? ምን ብያችኋል ትላንትና? ዛሬም ደግሜላችኋለሁ። ባይዘው ስለማይገባችሁ አንዳንዱ ማለት ነው። ምን ብያችኋለሁ? እነዚህ ተመካክሮ ተመልካችና ሩታን ለማሳመን ነው አላልኳችሁም? ሄዳችሁ ቪዲዮን አዳምጡ። በጣም ነው ደስ አለኝ። እንግዲህ ያንዳንዱ የገመትኩ ስራ ነው የሚሰሩት። አፍረሽ ምን አለ? ድምጽ እስከሚሰሙ ነው የምትጠብቁት አላለ? የምን ድምጽ አንተ? አፍረሽ አበደ አልኩት። ጭራሽ ምንም የማይመስል ነገር አብረሽዬ አይዞህ የኔ ጌታ። ብቻ ግን ካሜራ ይዛችሁ ጡ አትልም እንዴ? አንተ ደግሞ ተነቃብክ እኮ። አይ እንዴት ነው እነሱን ውጡ ብለክ ማለት ነው ወንድሜ? እነሱን ውጡ ብለክ አስወጥተት እንዴት ነው ካሜራ ቤት ውስጥ የምታስቀረው? ከነ ካሜራ አታባረረም? የኔን ወንድሜ የኔን ሩታዬ አይዞሽ የኔ ቆንጆ። ሩታ እንግዲህ ተናዳለች። እንግዲህ ሚዲያ ላይ እኔ ብያችኋለሁ፣ ውሸታም ዩቲዩበሮች አላችሁ። ሩታ ደንግጣ ፌንት ነቅላ ሆስፒታል ገባች። ምንም የሚያስደነግጥ ነገር የለም። ሲጀምር ዛሬ እንደዚህ መሆኗ ገርሞኛል። እኔ በህይወታችሁ ምናምን ስትነበረ እንዴ አልፈልግም ብለሽ የለ እንዴ ደግሞ ቀደም። ኤኒዌይስ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ውሃ የጠጣችሁ እንደዛም ደግሞ ላይክ አድርጉ ጋይስ፣ ላይክ አድርጉ። አይከፈልበትም። ወይኔ ክፋታችሁ ግን በጌታ በኢየሱስ ወጋው። የክፋታችሁ ጥግ ግን ጧታውን የመጣችሁ የሀገር ሰዎች ነበራችሁ። ምን አለበት ላይክ ብታርጉልኝ? ምናችሁ ይቀነሳል? እስቲ ንገሩኝ። ላይክ አድርጉ እንዴ በእግዚአብሔር ላይክ አድርጉ እንዴ አታስደብሩኛ። ኤኒዌይስ የተመቻችሁ ላይክ አድርጉ ውዶች፣ ወዳችኋለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ ማድረጋችሁ እንዳትረሱ ማለት ነው። ወዳችኋለሁ። ማርያምን በንጹህ በቃ ደስ የሚል አስተያየት የምትሰጡኝ ነፂ በርቺ የምትሉኝ ነፂ ወድሻለሁ የምትሉኝ ደግሞ ውድድ ነው ማደርጋችሁ። እኔ ግን ሁሉም ሰው ነው የምወዱ፣ ግን በተለየ ወድሻለሁ የምትሉኝ ውድድ ነው ማደርጋችሁ የኔ ውዶች ማለት ነው። እና እኔ በጣም ነው ሳቅ በቃ ምን ልበላችሁ። የአብርሽ አክሽን ብትሉ እናስተምር ነው። ኧረ እባክህ አስተማሪዎቻችን አቤት እነዚህ ጩጬ ማለት ነው። ይሄኔ እኮ ሱሪው ልቅ ብታርጉ ማለት ነው ፓንቶኔ ውሃ ነክቶ አቅም ጋይስ። እነዚህማ ወንዶች እኮ አይመስሉም ውዶቼ። እኔ ቦሩታ የምን እንደማረግ ታቀለሽ እኔ ቆንጆ ከኋላ ማለት ነው ወገባቸው ነበር እንብለው ወገባቸው። እነዚህ ምንም ስለ ትዳር ምንም ማቁም እናንተ ልታስተምሩን ህይወታቸው ነው የበጠበጣችሁ። ምንም ያስተምር ነገር የለም ባይዘው ማለት ነው። ምንድነው የምታስተምሩ? ብትችሉ ሩታ ጋር ተነጋግራችሁ ነበር። ሩታን አማክራችሁ እስቲ ነው ያንዳንዱ ነገር ነው ብላችሁ ሩታን አሳውቃችሁ ነበር። እናንተ አሁን በእናንተ ቤት እኮ ከትችት ተመልካች ስለሚሰድባችሁ ነው። እኔ ያቃቸዋለሁ። እኔ እኮ የገባኝ ስላችሁ አለ ምክንያት አይደለም። የሰው ልንገራችሁ እንደዚህ አይቼ ነው ያንዳንዱ ነገር ማቆ። እግዚአብሔር ደግሞ እንደዚህ አይነት ስጦታ ስለሰጠኝ ፈጣሪን አመሰግናለሁ። እኔ ውሸትና እውነት እንደምዘራ እግዚአብሔርን አይቼ ነው ምረዳው። ከመጀመሪያ ስለሚከታተሉን ባላቅም ኤኒዌይስ ውዶቼ እና ሩታዬ ትታይደች። እናንተ ትተሽ ብትጂ ነው መሻለሽ የኔ ቆንጆ ማለት ነው አይመስላችሁ? እና እኔ ገረመኝ ማለት ነው። አብሮሽም ሩታን ግፍትር አርጎ ሲያልፍ ነበር። ይሄ ብሩክ የሚባለው ብሩክ አይደለም። ይሄ ማን ነው? ይሄ ቆሜ ጥቁር የለበሰ እዩ ነው። አዎ እዩ ነው። እዩም ወዳን እግዚአብሔርን ሁለቴ ነው ደነገጥኩ። አንዴ እዩ የሚባል ሲያልፍ ካሜራ አለ ብሎ ሲያልፍ ግፍት ምንድነው ገፋት ልጅቷ ማለት ነው። አብርሽም እንደብድ ሲያረግ ነበር። እኛን ለማሳመን ዩቲዩበሮችን አችልም። ቲክቶከሩ ልትችል ትችላለህ አንተ የሚደግፉት፣ እኛን ግን አንችልም። ኤኒዌይስ አብርሽዬ ማለት ነው ትዳር ትፈልጋለህ? ልንገርክ ፖስት አድርጉለት ቲክቶክ ላይ እሱን ከዘከታል ያሉ ሁሉ እና ትዳርን ትፈልጋለህ? ወልቃ አርገክ ኤርሜላም አስወጣት። ምንም የሚቀንስ ነገር የለም። ኤርሜላ ወጣች መጣች። ጓደኛ ካደለች ጓደኝነት በስልኪው በቃ አራት ነጥብ። እሷ አትፈልግም አይደለ? ምንም ከሚስትና ከልጅ የሚበልጥ ነገር የለም።
እንግዲህ እንደ ቪዲዮ ነው የምላችሁ እውነታ እኮ ሌላ ነገር ሊሆን ይችላል ገባክ አይደለ ትዳር የምትፈልግ ከሆነ እነዚህ ጩጮቹን ከአካባቢ አርቃችሁ ምን ይሰራሉ አዲስ አበባ መኖሪያ ቤት ካንተ ስራ አይጠፉም አይ ችግር እኮ አልፈርድባችሁም ለነገሩ እሱ እኮ ነው የሚያኖራችሁ ጋይስ እሱ ነው የሚያኖራችሁ ታውቃላችሁ አይደለ ቤክራ መክፈል አይችሉማ ይሄን አይደለም እይታችሁ ዩቲዩብ ይሄን ታውቃላችሁ ምንም ስራ የላችሁ ገባችሁ አይደል እነሱ እንደሚጎርሩ መሰላችሁ ስራ አለን እንደሚሉ መሰላችሁ ቪዲዮ ይሰራሉ ገብተው ይተኛሉ ያላወቃችሁ ማለት ነው ራሳችሁ ተናግሩ አርኮ ባይዘው ስለማትረዱ ማለት ነውና ተዳረግ እውነት ከሩታ ጋር መኖር የምትፈልገው ነው ባትቀልድ ይሻላል በህይወትክ ባትጫወቱ ሩታ ማንተ እውነታም ሳይገባት ቀርቶ አይደለም ሩታ ለምን እንደዚህ እንደምትሆን ባላቅም ማለት ነው ስለዚህ ይሄ ሲጀምር በራስ የምትተማመን ከሆነ ተዳረግ ነው በቃ አለቀ እሷን ይቅርታ ጠይቀ ከሷ ጋር ማውራት አለቀ